ለምርጫ ከመሰብሰብ ህዝብን ማዳን ይግደም። ትናንትና በምስራቅ ሸዋና በአርሲ አዋሳኝ ላይ የሚገኘው የቅዱስ ሚካኤል ቤተክርስቲያን ላይ ክርስትና ሊያስነሱ የመጡ ኦርቶዶክሳውያን ባለማዕተቦች ቤተሰቦችን እንዲሁም ደግሞ አገልጋዮችን ጨምሮ ባልታወቁ ኃይሎች ታፍነው ተወስደዋል። ይህ እንደደረሰ መረጃ እኮ እንደዚህ ነው። ጸግሽ አርሲ ከባድ ግፍ እየተከናወነ ነው። የኑራኤል ቅዱስ ሚካኤል አገልጋዮችን ሌሊት በማህሌት ላይ ሳሉ ሙሉ ካህናትና ዲያቆናትን ሰንበት ተማሪዎችንም እንዲሁም ክርስትና ሊያስነሱ የመጡትን እናቶችን ከነ ህፃናት አፍነው ወስደዋቸዋል። ክጇሉ ከዚህ በኋላ አልከተለውም። ክጇሉ የሚያስጭካኔን ውስጥ የሚከት የሰው ልጅ ደም የሚያፈስ መራራ የሰው ልጅ ሲራብ ሲቸገር ትንሽ እንኳን እንዲራራ የማያደርግ ንፉግነትን የሚያስተምር ርህራሄን የሚያጠፋ ከውስጥ ዝርፊያ ሌብነት ይሄንን ነው ውስጥ ያየሁት የተማርኩት። ሰላም ጤና ይስጥልኝ። እንዴት አላችሁ? እግዚአብሔር የተመሰገነ ይሁን። በአዲስና በወቅታዊ ቪዲዮ ተመልሼ መጥቻለሁ። ዛሬ እንግዲህ የምንመለከተው እጅግ በጣም የሚያሳዝን ነው። በአርሲ እንግዲህ ትንሽ ጊዜ ጋፕ ይላል፣ ከዛ ይጀምራል የኦርቶዶክሳውያን ስቃይ። ትንሽ 15 ቀን ጋፕ ይላል፣ ይጀምራል። እንግዲህ ክርስትና ሊያስነሱ በጣም ይታያችሁ። ክርስትና ሕፃን ልጅ ክርስትና ሊያስነሱ ወደ ቤተ መቅደስ የሄዱት እንዲሁም ካህናቱን ሰንበት ትምህርት ቤቱን ወደ ቤተ እግዚአብሔር ለአገልግሎት የሄዱትን በሙሉ አፍነው ወስደዋቸዋል። ያንን አስቃኛቸዋለሁ። ከ11 ዓመቷ ጀምሮ ፕሮቴስታንት የነበረች አንዲት እህት አለች። በጣም በርካታ ሚስጥሮችን እያወጣች ትገኛለች። አሁን ላይ በቀኝ እያለች ያስ ምንድነው የሚለውን ነገር እንመለከታለን። አንዳንድ አካባቢም የተነሳ አንዳንድ የህዝብ ጥያቄውን ነው የምንመለከተው፣ ፖለቲካውን ሳይሆን ጥያቄውን እንመለከታለን። እንዲሁም ያለንበት ስለ ሰሙነ ሕማማት ነው። በዚህ በሰሙነ ሕማማት ዛሬ ሁለተኛው ቀን እንገኛለን። ኦልሬዲ ሁለተኛውን ቀን እያገባደድን ነው። ግን ዛሬ ያሳለፍነው ቀን ምንድነው? በሰሙነ ሕማማትስ እነዚህ የሚባሉ ቃላቶች አሉ አይደለ? ኪርያላይሶን እያልን አማኑኤል፣ የተለያዩ የክርስቶስን ስሞች ትሱጣ፣ እምኖድ እያልን ምንጠራቸው እነዚህ ትርጉማቸው ምንድነው የሚለውን እንመለከታለን። ለብዙ ሰው መድረስ አለበት። ሼር አድርጉት። ከቻላችሁ ደግሞ ቢያንስ 1000 ቢሆን ደስ ይለኛል። ላይክ ማረጋችሁን አትርሱ። እስቲ ከአርሲውን ጀምር። በህማሙ ላይ ሌላ ህመም መጨመር አልፈልግም። ነገር ግን ብዙ ቴክስቶችና ብዙ ድምጽ ይሁነን የሚል ቴክስቶች እየገቡልኝ ስለሆነ ነው ወደ እናንተ ይዤ የመጣሁት። ትናንትና በምስራቅ ሸዋና በአርሲ አዋሳኝ ላይ የሚገኘው የቅዱስ ሚካኤል ቤተክርስቲያን ላይ ክርስትና ሊያስነሱ የመጡ ኦርቶዶክሳውያን ባለማዕተቦች ቤተሰቦችን እንዲሁም ደግሞ አገልጋዮችን ጨምሮ ባልታወቁ ኃይሎች ታፍነው ተወስደዋል። ይህ ጉዳይስ አዲስ ለተሾሙት አባቶች ለና አቡነ ኤልሳ በእነሱ በኩል ምን የመጣ ለውጥ አለ? ምንም። ይህ እንደደረሰ መረጃ እኮ እንደዚህ ነው። ጸግሽ አርሲ ከባድ ግፍ እየተከናወነ ነው። የኑራኤል ቅዱስ ሚካኤል አገልጋዮችን ሌሊት በማህሌት ላይ ሳሉ ሙሉ ካህናትና ዲያቆናትን ሰንበት ተማሪዎችንም እንዲሁም ክርስትና ሊያስነሱ የመጡትን እናቶችን ከነ ህፃናት አፍነው ወስደዋቸዋል። እስካሁን የት እንደደረሱ አልታወቀም ይላል። የቤተ ክርስቲያኒቷ ሙሉ አገልጋዮች ዲያቆናቱን ካህናቱን ጨምሮ ማለት ነው ሰንበት ተማሪዎችን ክርስትና ሊያስነሱ የመጡ ቤተሰቦችን እንዲሁም ክርስትና ልትነሳ የመጣቸዋን ህፃን በአጠቃላይ አፍነው ወስደዋቸዋል። ቦታው አርሲ እና ምስራቅ ሸዋ አዋሳኝ መንገድ ላይ ኑራኤል ቅዱስ ሚካኤል ቤተክርስቲያን ብሎ ዘወትር መረጃ የሚያጋራኝ ወንድሜ ነግሮኛል። ሌሎችም ፌስቡክ ላይ ጽፈውታል። ሙሉ አገልጋይ ዲያቆናትን ካህናትን ጨምሮ ሙሉ ሰንበት ተማሪዎች እዛ ሊያስቀድሱ የተገኙ ሙሉ ምእመን ክርስትና ሊያስነሱ የመጡ ቤተሰብ እስከነ ህፃኑ አጠቃላይ ህፃን ወይ ህፃን ሴት ወይ ወንድ ተዋራቀም ክርስትና ሊያስነሱ የመጡ በሙሉ ተወስደዋል። አሁን ላይ የት እንዳሉ አይታወቅም። ይሄ እየሆነ ያለው ምስራቅ አርሲ እና ምንድነው ምስራቅ ሸዋ አርሲና ምስራቅ ሸዋ መካከል ያለችዋ ኑራኤል የምትባል የቅዱስ ሚካኤል ቤተክርስቲያን ነች። እየሆነ ያለው እንደዚህ ነው። ሙሉ ምእመን አሁን እየተወሰደ ያለው አንድ መግደል አይደለም፣ ሁለት አይደለም፣ 20 መግደል አይደለም፣ ሙሉ ምእመን መውሰድ እጅግ በጣም አሳዛኝ ልብ ሰባሪ ነው። እኔ ስለ አርሲ ኦርቶዶክሳውያን ማን እንደሚናገር አላውቅም። ያ ሁሉ ኦርቶዶክሳውያን ተገደሉ፣ ተጨፈጨፉ፣ በአንድ መቃብር ተቀበሩ። ጮህን፣ ከዛስ ዝም። 15 ቀን 3 ሳምንት 1 ወር በሉት አስታገሱን ጸጥ ብለው። ዛሬም ደግሞ ድጋሚ ተጀመረ። እስከ መቼ ነው ይህ ትሬንድ የሚቀጥለው? ልክ የህዝብ ጩኸት ሲበዛ ዝም ይባልና ከዛ በኋላ ደግሞ ተነስቶ እንግዲህ ይታያችሁ ወደ ቤተ እግዚአብሔር የሚሄዱት በሙሉ ናቸው ታፍነው የተወሰዱት። ለምን እንደሆነ አላውቅም። በሀገራቸው መኖር ባደጉበት በተወለዱበት ሰው የፈለገውን እምነት የማምለክ የመከተል መብት አለው። መቼም በአርሲ ኦርቶዶክሳውያን ብቻ አይደለም፣ ሌሎች ቤተ እምነቶችም ይኖራሉ።
ኦርቶዶክሳውያን እነዛ ቤተ እምነቶች ላይ የሚያደርጉት ጥቃት አለ እንዴ? በፍጹም። ማን ነው ይሄንንስ በቃ የሚለው? ማን ነው ይሄንንስ የሚያስቆመው? ማን ነው ለነዚህ ለኦርቶዶክሳውያን እንባቸውን የሚያብሰው? ማን ነው ለነዚህ ለኦርቶዶክሳውያን የሚደርስላቸው? ወገኖቻቸው ሞተው አልቀው ገና ካዘናቸው ሳይጽናኑ እንዲህ አይነት እኔ በጣም ነው እየገረመኛለሁ። እግዚአብሔር ሰላሙን ያምጣልን። ሰሞኑን እንግዲህ በተለያዩ አካባቢዎች የድጋፍ ሰልፍና አንዳንድ ተቃውሞ ሰልፎችም ሲካሄዱ ነበርና እንደው የተነሱትን ሐሳብ ይህንን ተመልከቱት። ለምርጫ ከመሰብሰብ ህዝብን ማዳን ይቅደም። ውሸታምና አስመሳይ መንግስት በአስቸኳይ ይውረድ። የህዝብ ስቃይ የማይሰማው መንግስት አንፈልግም። ለምርጫ ከመሰብሰብ ህዝብን ማዳን ይቅደም። ፖለቲካ አይደለም፣ ፖለቲካ ለማንሳት ሳይሆን አትሊስት ለህዝቡ ሰላም ለህዝቡ ደህንነት ይደረስ ነው። መንግስት ማለት እንግዲህ ህዝቡን ነው የሚያስተዳድረው አይደል? ዛጋ ያለው ህዝብ መቼም ግብር ይከፍላል፣ ሀገር ውስጥ ነው የሚኖረውና ሰላም እያጣ ቤተ እግዚአብሔር ወደ ቤተ ክርስቲያን መሄድ እያቃተው ሰው ልጆች ወልዶ ልጆቹን ክርስትና ማስነሳት እያቃተው ቤተ ክርስቲያን ሄዶ ስጋ ወደሙ እንዲቀበል በሃይማኖቱ እንዲጸና በእምነቱ ውስጥ አምላኩን ስለ ሀገር ሰላም ስለተለያየ ሁኔታ ጸልዮ ለምኖ ከአምላክ ምሕረት እንዳያስመጣ እየተደረገ ይሄ ሁሉ ሳንኳ እየሆኑ ነው። ስለዚህ እነዚህን ችግሮች መንግስትም ተገቢውን እርምጃ ቢወስድ በእውነት ማንኛውም ኦርቶዶክሳዊ አይደለም ንጹህ ልብ ያለው ሰው በሙሉ በዚህ ውስጥ ይተባበራል። ምን እናድርግ? በምን አይነት መንገድ መንግስትን እናግዝ? ኃላፊነት ይሰጣል። መስራት ያለብንን ለወገኖቻችን፣ ለወንድሞቻችን፣ ለቤተሰቦቻችን ሰላም ሲባል ለሀገር ሰላም ሲባል ምንም እናደርጋለን። ዛሬ ገዳማት ሄደን መሳለም ይናፍቀናል። ጊሸን መሄድ ይናፍቀናል። አክሱም መሄድ ይናፍቀናል። ደብረ ሊባኖስ መሄድ ይናፍቀናል። እነዚህ የበረከት ቦታዎች ሄደን ረግጠን መምጣት ይናፍቀናል። ስለዚህ ስለ ሰላም እነዚህ እንደ ልብ እንደፈለግን ወተን እንድንገባ ማድረግ ያለብን ስራ ካለ እንሰራለን። የሚመለከታችሁ አካላቶች እባካችሁ መቼ ነው በቃ ስንት የሚባለው? ስንት ኦርቶዶክሳውያን ሲሞቱ፣ ስንቶቹ ታፍነው ሲወሰዱ ነው በህግ የሚከበረው? እዛ ያለ ተደብቆ ያለን አካል ማጥቃት ወይም ደግሞ ያንን አካል በቁጥጥር በህግ ስር ማድረግ የሚቻለው መቼ ነው? ምን ያህል ሰው ሲያልቅ? እግዚአብሔር ይድረስልን። እሺ እንግዲህ ያለንበት ሰሙነ ሕማማት ነው። በቤተ ክርስቲያናችን ትልቅ ስርዓት ያለበት ሰሞን ነውና እንደው ስለ ዕለቱ እነዚህ በዚህ በሰሙነ ሕማማት የምንሰማቸው ቃላቶቹ ጸሎት የምናደርግባቸው ምን ምንድናቸው የሚለውን እስቲ እንከታተል። አይሁድ በእጃቸው ሲመቱት እጃቸውን ቢያማቸው ድንጋይ ጨብጦ 120 ጊዜ ፊቱን ጸፉት። የመድኃኒዓለምን የሞቱን መታሰቢያ የሚያደርግ ቢኖር ሲኦል ራሷ አፍ አውጥታ ይህችን ነፍስ ወደ እኔ አታምጡብኝ ብላ ትጮኻለች እንጂ ችላ አትቀበለውም። የሞቱን መታሰቢያ የሚያደርግ ኃጢአተኛ እንኳ ቢሆን ሲኦልን አያያትም። 6666 ጊዜ ጽኑ ግርፋትን ገረፉት። በእነዚህ ሁሉ ግርፋት ወቅት 366 ጊዜ ስጋው ተቆርሶ መሬት ላይ ወድቋል። ዛሬ በዚህ መርሃ ግብራችን ጌታችን መድኃኒታችን ኢየሱስ ክርስቶስ ስለ ሰው ልጆች ብሎ የተቀበላቸውን መከራዎች ሁሉን እንመለከታለን። ሌሎች እንዲዳረስ አድርጉት። በኮሜንትም መድኃኒዓለም ክርስቶስ እያላችሁ ጻፉልኝ። የጥምቀት ወገኖች የሆንን የተዋሕዶ ልጆች ሁላችን የመድኃኒታችንን ሞቱን በአንክሮ እናዘክር ዘንድ የልቦናችንን ዓይን ወደ ቀራንዮ እናንሳ። እነሆ ክፉዎች አይሁድ ሰይጣን ልባቸውን አስቶታልና እንደ ወረንጦና እንደ ወስፌ እንደ መርፌም ያለ 300 እሾህ ያለው ስረወጽ አድርገው አክሊል ሰርተው ከፍላት አግብተው በውጠት አንስተው ኢየሱስ ናዝራዊ ንጉሥ ነህ ዘውድ ይገባል ብለው በራሱ ላይ ደፉበት። ለአክሊለ ሦኩም 73 ስቁረት ነበረው። ራሳቸው እንደ መሮ ወርዳቸው እንደ ወረድ 4 ማዕዘን አሰርተው ቁመታቸውን ክንድ ከስንዝር ስለታቸውን እንደ ወስፌ አድርገው 73 ችንካሮች ሰርቶ በ73ቱ ስቁረት አግብተው በጌታችን በራሱ ላይ ቢመቱበት ስጋ ለስጋ ገብቶ መሃል ልቡን ወጋው። አክሊለ ሦኩም በራሱ ላይ አድርገው ሲያበቁ ከቤት ወደ አደባባይ እያመላለሱ ንጉሥ ሆይ እያሉ ምራቃቸውን እየተፉበት ተዘባበቱበት። መስቀል አሸክመው ከሊጦስ ተራ እስከ ቀራንዮ ድረስ እያዳፉ ሲወስዱት 136 ጊዜ በምድር ላይ ጣሉት። ከኋላ ያሉት ፍጠን እያሉ ገፍትረው ይጥሉታል። ከፊት ያሉት ደግሞ ምን ያስቸኩላል እያሉ መልሶ ገፍትረው ይጥሉታል። ከዚህም በኋላ ክፉዎች አይሁድ ቁመታቸውን ክንድ ከስንዝር ስለታቸውን ደግሞ እንደ ወስፌ የሆኑ 5 ችንካሮችን ሰርተው ሳዶር በሚባለው ችንካር ቀኝ እጁን፣ አላዶር ግራ እጁን፣ ዳናት 2 እግሮቹን፣ አዴራ መሃል ልቡን፣ ሮዳስ ደረቱን ቸንክረው የአዳም ራስ ቅል ባለበት ቀራንዮ አደባባይ ላይ ሰቅለውታል። ክፉ
ክፉዎች አይሁድ መድኃኔዓለም ክርስቶስን እንደያዙት የኋሊት አስረው አፍንጫውን 25 ጊዜ ቢመቱት ደሙ በመሬት ላይ እንደዋ ፈሰሰ። ከጌቴሴማኒ እስከ ሐና ቤት ድረስ አስረው የፊተኞቹ ሲጎትቱት የኋለኞቹ እየለቀቁት፣ የኋለኞቹ በተራቸው ሲጎትቱት የፊተኞቹ ይለቁታል። እንዲህ ያደረጉ 65 ጊዜ ከመሬት ጋር አጋጭተውታል። ክፉዎች አይሁድ መድኃኒታችንን በሁለት ግንዶች መካከል አድርገው 65 ጊዜ ከግንዱ ጋር አጋጩት። ቀያፋ በሚመረምረው ጊዜ ጌታችን አምላክነቴን አንተ ወር አስተናገርክ ቢለው አይሁድ በእጃቸው ሲመቱት እጃቸውን ቢያማቸው ድንጋይ ጨብጦ 120 ጊዜ ፊቱን ጸፉት። አይሁድ ወደ ጲላጦስ ዘንድ ሲወስዱት ምናልባት ጲላጦስ ባይፈርድበት እንኳ እንዳይቆጨን ብለው 305 ጊዜ በሽመል ደብድበውታል። በአምላክነቱ ቻለው እንጂ የአንዱ ምት ብቻ ይገድለው ነበረ። በርባን የይሁዳ የሚስቱ ወንድም አማቹ ስለነበረ እርሱ እንዲፈታለትም ከዋጋው ከ30 ብር ጋር አብሮ ተደራድሮበት ነበረ። ሰይጣን ልባቸውን ለክፋት ያስጨከናቸው ክፎች አይሁድ በጲላጦስ አደባባይ የጌታችንን ጽሙን 7 ጊዜ ነጭተውታል። ጲላጦስ እንደ ሕጋቸው 41 ጊዜ ገርፎ እንዲለቁት ቢያዝም ክፎች አይሁድ ግን ጌታችንን ሲገርፉት አሰቃቂ ግርፋቱን አይተን ልባችን እንዳይራራ ብለው ሰንጠረዥ ገበጣ ሰርቶ ሲጫወቱ አንዱ ተነስቶ እስከ 60 እና እስከ 70 ድረስ ሲገርፎና ሲደክመው ቆጠራችሁን ብሎ ይጠይቃቸዋል። እነርሱም አልቆጠርንም ሲሉት ከድካሙ የተነሳ እኔው ልግረፍ እንደገና እኔው ልቁጠር ብሎ ትቶት ሲቀመጥ ሌላኛው ይነሳና እንደዛኛው ሁሉ በተራው 60 እና 70 ይገርፈዋል። ሁሉ እንዲህ ያሳሳቱ የራሳቸውን ሕግ እየተላለፉ አይሁድ ጌታችንን ስጋው አልቆ አጥንቱ እንደ በረዶ ነጭ ሆኖ እስኪታይ ድረስ 6666 ጊዜ ጽኑ ግርፋትን ገረፉት። በእነዚህ ሁሉ ግርፋት ወቅት 366 ጊዜ ስጋው ተቆርሶ መሬት ላይ ወድቋል። የመድኃኔዓለም ወገኖች ሆይ የጌታችን ሞቱ በፈቃዱ መሆኑንና የትዕግስቱን ብዛት አይተን እናደንቅ ዘንድ ከመጽሐፍ ጠቅሰን እንነግራችኋለን። አይሁድ ጌታችን አብርሃም ሳይወለድ በፊት እርሱ ከባሕርይ አባቱ ከአብ ከባሕርይ ሕይወቱ ከመንፈስ ቅዱስ ጋር በአንድነት በሶስትነት የሚመሰገን አምላክ መሆኑን ቢነግራቸው ሊወግሩት ድንጋይ ያነሱ። እርሱ ግን ጊዜው ገና ነበርና ተሰውሯቸው በመካከላቸው አልፎ ሲሄድ በፍጹም አላዩትም ነበረ። በቅዱስ ወንጌል ላይ እንዲህ ተብሎ እንደተጻፈ አባታቸው አብርሃም ቀኔን ያይ ዘንድ ሐሴት አደረገ፣ አየም ደስ አለው። አይሁድም እንደገና 50 ዓመት ያልሆነ አብርሃምን አይታልን አሉት። ኢየሱስም እውነት እውነት እላችኋለሁ አብርሃም ሳይወለድ እኔ አለሁ አላቸው። ስለዚህም ሊወግሩት ድንጋይ ያነሱ። ኢየሱስ ግን ተሰወራቸው፣ ከመቅደስ ወጥቶ በመካከላቸው አልፎ ሄደ። ዮሐንስ 8:56 ላይ ይመልከቱ። ዳግመኛም በዮሐንስ ወንጌል ላይ እንደተጻፈ አይሁድ መድኃኔዓለም እንዲይዙት የጦር መሳሪያቸውን ሰብስበው ወደ ጌቴሴማኒ በመጡ ጊዜ ማንን ትፈልጋላችሁ ቢላቸው የናዝሬቱ ኢየሱስን እንፈልጋለን ሲሉት እኔ ነኝ ቢላቸው ከአንደበቱ የወጣው መለኮታዊ ቃል ብቻ መቋቋም አቅቷቸው መሬት ላይ ወድቆ ተዘርረዋል። ይህንን ክስተት በተደጋጋሚ ተከስቷል። ዮሐንስ ወንጌል ምዕራፍ 18 ከቁጥር 1 ጀምሮ ይመልከቱ። እናም የጌታችን ሞቱ በፍጹም ፈቃዱ ባይሆን ኖሮ በጌቴሴማኒ ሊይዙት የመጡ ክፎች አይሁድ እንደ መጀመሪያው ሁሉ በተሰወራቸው ነበረ፣ አሊያም ከአንደበቱ በሚወጣው አምላካዊ ቃል ብቻ ባጠፋቸው ነበረ። በመጨረሻ ግን ጌታችን ወደዚች ምድር የመጣበትን ዓላማ ይፈጽም ዘንድ እንዲገድሉት በፈቃዱ ራሱን አሳልፎ ቢሰጣቸው ያን ሁሉ እጅግ አሰቃቂ መከራ ደረሱበትና ለመስቀል ሞት አበቁት። የአምላካችንን የመድኃኔዓለምን ሞቱን በሚመስል ሞት ከእርሱ ጋር ተባብረን ትንሣኤውን በሚመስል ትንሣኤ ከእርሱ ጋር ለመተባበር ያብቃን፣ ዛሬም ዘወትርም ለዘላለሙ አሜን። ይቆያል። ሰሙነ ሕማማት ሁለተኛው ቀን ማክሰኞ ቀን የጥያቄ ቀን፣ የመልስ ቀን፣ የትምህርት ቀን በመባል ይታወቃል። አዎ ሰኞ ቀን በቤተ መቅደስ የሚሸጡና የሚለውጡ ሰዎችን በማባረሩ በምን ስልጣን ይህንን ታደርጋለህ ብለው አይሁዳውያን ጠይቀውት ነበር። ጥያቄውም ከምድራውያን ነገስታት ከሌዋውያን ካህናት ወገን ያልሆንክ አንተ ይህንን ስልጣን በምን ታደርጋለህ ነበር ያሉት። አዎ ትምህርት ማስተማር፣ ገበያ መፍታት፣ ተአምራትን ማድረግ፣ ሙታንን ማስነሳት በየትኛው ስልጣን ታደርጋለህ ብለው ጠይቀውት ነበር። በዚህ ጊዜ ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ በምን ስልጣን ይህን ሁሉ እንደማደርግ እንድነግራችሁ አንድ ጥያቄ ልጠይቃችሁና መልሱልኝ አላቸው። እስኪ ንገሩኝ፣ የዮሐንስ ጥምቀት ከሰማይ ነበረች ከምድር አላቸው። በዚህ ጊዜ አይሁዳውያኑም ከሰማይ ነው ብንል ለምን አልተቀበላችሁበትም? ለምን አላመናችሁትም ይለናል። ከምድር ነው እንዳንል ደግሞ ህዝቡ ሁሉ ዮሐንስን እንደ አባት እንደ መምህር ተቀብለውታልና ይሄ ሁሉ ህዝብ ይወግረናል ብለው አይ ከየት እንደሆነች አናውቅም አሉት። እርሱም ጌታችን አምላካችን መድኃኔዓለም ኢየሱስ ክርስቶስ በማን ስልጣን ይህንን እንደማደርግ እኔም አልነግራችሁም አላቸው። ታዲያ በዛው ቅጽበትም በቤተ መቅደስ ተገኝቶ የአይሁዳውያን ካህናትና አለቆችን እውነት እውነት እላችኋለሁ ቀራጮች፣ ጋለሞቶችና ኃጢአተኞች መንግሥተ ሰማያት በመግባት ይቀድሟችኋል ብሎ ሁሉ አስተምሯል። ወገኖች ይሄ ትምህርት ቀላል ይመስላችኋል አይደለ? ግን ቀላል አልነበረም። በዚህ ንግግር የተነሳ ቤተ መቅደስ ላይ መድኃኔዓለም ኢየሱስ ክርስቶስ ይህን ትምህርት በማስተማሩ የተነሳ ተስፋ ቆርጠው የነበሩ ጋለሞቶች፣ ቀራጮችና ኃጢአተኞች በሙሉ ተሰብስበው መጥተዋል። በዚህ ትምህርት የተነሳ ኃጢአተኞችን በሙሉ በማቅረብና በመማረክ ወደ ቀናች ሃይማኖት መልሷቸዋል። ስለዚህ እኛ ኃጢአተኞች፣ እኛ ዝሙተኞች፣ እኛ የፉኝት ልጆች በተለየ ሁኔታ በዚህ ቀን ከመጥፎ ጎዳና ወደ በጎ ጎዳና እንዲመልሰን ኃጢአታችንን ሁሉ ይቅር እንዲለን በደንብ ልንጸልይና ልንማጸን ልናለቅስ ይገባል። እውነቴን ነው። ልብ እናድርግ፣ እናስተውል። በዚህ ቀን እንደ አይሁዳውያን ያልሆነ ጥያቄ ጠይቀን በመጥፎ እንዳንገሰጽ፣ እንዳንረገምና እንዳንተው ጥንቃቄ ያስፈልጋል።
በዚህ ቀን በዚህ ቀን ቀራጮችን፣ ጋለሞታዎችን፣ ዝሙተኞችን፣ አመንዙራዎችን በአጠቃላይ ኃጢአተኞችን ሁሉ በትምህርቱ እንደመለሳቸው እኛንም ወደ ቀናው ጎዳና እንዲመልሰን ልንማጸን ይገባል። ሀብት ስጠኝ፣ ገንዘብ ስጠኝ፣ ንብረት ስጠኝ፣ እገሌን ተበቀለልኝ፣ ከእግሬ በታች አድርግ አስገዛልኝ እያልን ያልሆነ የማይሆን ጥያቄ እንደ አይሁዳውያን ከምንጠይቅ ይልቅ አባታችን አባ አንጦንስ እንዳስተማሩት ጤናዬን ስጠኝ፣ ከቤትህ አታርቀኝ፣ የንስሐ ጊዜ የንስሐ ዕድሜ ስጠኝ፣ በንስሐ ሳልታጠብ አትውሰደኝ ብለን መማጸን ያስፈልጋል። በዚህ መሰረት እንግዲህ ሌሎቹንም ቀኖች አጠር አድርጌ እሰራላችኋለሁ። እናንተም በሚቻላችሁ መጠን ለሁሉም ሰው እንዲዳረስ አድርጉት። ለቤቱ አዲስ ሆናችሁ ፎሎ ማድረግ እንዳይረሳ። መልካም የሰሙነ ሕማማት የጸሎትና የስግደት ሳምንት ይሁንልን። አሜን። ሲሰገድም እንዲህ ነው የሚሰገደው። አንድ ክርስቲያን ሲሰግድ እንዲህ ነው የሚሰግደው። እንደዚህ አይሰግድም። እንደዚህ ነው የሚሰገደው። የፍጹም መገዛት ምልክት ይሄ ነው። እንደዚህ ይሄ የመውደቅ ነው እንጂ የተገዥነት ምልክት አይደለም። ከዚህ የተነሳ ምን እንላለን? እንደዚህ ብለን ወድቀን እንነሳለን። ይሄ ወድቆ መነሳት በአንድ አቡነ ዘበሰማያት 3 ጊዜ ከሆነ 12 ጊዜ ስታረገው ስንት ይሆናል ማለት ነው? 36 ስግደት አለ ማለት ነው። ይሄንን ስለታዘዝን ነው በፍትሐ ነገሥት አንቀጽ 14 ይሄን ስለታዘዝን ነው ስግደት የሌለበት ቀን የለም ብለን የምናውጀው። ከዚህ ምክንያቱም አቡነ ዘበሰማያት ሳትል አትውልም አይደል? አቡነ ዘበሰማያት ሳትል ካላልክ ሳትሰግድ አትውልም ማለት ነው። በሌላ አነጋገር በ12ቱ አቡነ ዘበሰማያት 3 ስግደት አለው። 3 ስግደት ማለት በእያንዳንዱ ጊዜ ከ7ቱ ጊዜያት 36 ስግደት አለ ማለት ነው። አንድ አቡነ ዘበሰማያት ደግሞና አንድ ክርስቲያን ወድቆ እጅ ነስቶ ወይም ተንበርክኮ ምድር ነክቶ ይነሳል 3 ጊዜ። በዚህ የሰሙነ ሕማማት 5ቱ የስግደት ቀናት ልናውቃቸው የሚገቡ ቁልፍና ጠቃሚ ቃላት። እስኪ የቃላቱን ትርጉም ከመናገሬ በፊት እኔ መጀመሪያ ቃላቱን ልንገራችሁና እናንተ ደግሞ ቪዲዮን ፖዝ አድርጋችሁ ትርጉሞቹን ራሳችሁን በመጠየቅ እስኪ ለማወቅ ሞክሩ። ኢየሱስ ክርስቶስ፣ አማኑኤል፣ ተስቡጣን፣ እቡኖዲን፣ ታኦስ፣ ማስያስና እንዲሁም ደግሞ ኪርያላይሶን ይባላሉ። እነዚህ ቃላቶች ትርጉማቸው ምን ማለት ነው? እስኪ ራሳችሁን ጠይቁ መጀመሪያ። እሺ አሁን ወደ ትርጉማቸው እንሂድ። ኢየሱስ ማለት መድኃኒት፣ ክርስቶስ ማለት ቅቡ ወይም ደግሞ መሲህ፣ አማኑኤል ማለት እግዚአብሔር ከኛ ጋር ሆነ ነው ማለት ነው። እብኖዲ በቅብጥ አምላክ ማለት ነው። ታኦስ በጽር እንደዚሁ አምላክ ማለት ነው። ተስውጣን ማለት ደግ ገዥ፣ ማስያስ ማለት መሲህ የተቀባ፣ ኪርያላይሶን ማለት ደግሞ አቤቱ ይቅር በለን ማለት ነው። ስለዚህ በሰሙነ ሕማማት ዋና ዋናዎቹ የምንጠቀማቸው ቁልፍ ቃላት ማለት እንግዲህ እነዚህ ናቸው። 5ቱም ቀን ላይ እነዚህ ቃላቶች በየሰዓቱ እየተጠሩ ይሰገድባቸዋል። ኪርያላይሶን ኢየሱስ ናይን፣ ኪርያላይሶን ክርስቶስ ናይን፣ ኪርያላይሶን አማኑኤል ናይን፣ ኪርያላይሶን ተስቡጣን ናይን፣ ኪርያላይሶን እብኖዲን ናይን፣ ኪርያላይሶን ታኦስ ናይን፣ ኪርያላይሶን ማስያስ ናይን እያልነ ሙሉዎቹን ቀኑን ሙሉ እስከ ምሽቱ 1 ሰዓት ድረስ የምንሰግድ በእነዚህ ነው ማለት ነው። ይሄ ማለት እንግዲህ አምላክ ሆይ ይቅር በለኝ፣ ጌታ ሆይ ይቅር በለን እያልነ እየሰገድን ነው ማለት ነው። ይህን ቪዲዮ ለሁሉም ሰው እንዲዳረስ ሼር፣ ኮፒ ሊንክ ማድረጋችሁ እንዳይረሳ። መልካም የጾም የጸሎትና የስግደት ሳምንት ይሁንልን። አሜን። ይቆየ ቃለ ሕይወትን ያሰማልን። በእውነት ወንድሞቻችን እግዚአብሔር አምላክ በርካታ ወንድሞች ሰጥቶናል። በዚህ በፕላትፎርም በተለያዩ ሁኔታዎች እንድንማር፣ ስለ እግዚአብሔር ቤት እንድናውቅ፣ ስለ ሃይማኖታችን እንድናውቅ እንዲረዱ በርካታ ወጣቶች አሉ። እግዚአብሔር እነዚህን በእድሜ በጸጋ ያቆይልን። እንግዲህ በዚህ በሰሙነ ሕማማት ሁላችንን በቻልነው አቅም ወደ ቤተ እግዚአብሔር መመላለስ አለብን። ወደ ቤተ እግዚአብሔር መሄድ አለብን። የሕማሙን መከራውን ችግሩን እያሰብን ማልቀስ አለብን። እባክህ በሕማም በመከራ በስቃይ እንማጸናለን። የሀገራችንን መከራዋን ስቃያን ትንሣኤዋን አቅርብላት እያል መለመን አለብን ማለት ነው። እሱ የሀገራችንን ትንሣኤ የእሱንም ትንሣኤ ለማየት ያብቃል። ወደ ፕሮቴስታንቷ እንለፍ እስቲ። እንግዲህ ከ11 ዓመቷ ጀምሮ ነው ፕሮቴስታንት የሆነችው። በተለይ እነዚህ ሐሰተኛ ፕሮቴስታንት ውስጥም እያለች ሐሰተኛ ነቢያትን ትቃወማለች። ዛሬ ደግሞ አስተምሮውን መቃወም ጀምራለች። ይህን ኢየሱስን አልፈልገውም፣ ይህ ሐሰተኛ ኢየሱስ፣ ይህ ከሃዲ የሆነውን ኢየሱስ ትቼዋለሁ ትላለች። ኢየሱስ የሚባለው ራሱ ውሸት ነው ለኔ። በቃ አየሁት፣ እናንተ ጋር ያለውን ኢየሱስ ይኸው ከሕፃንነት ጀምሬ አየሁት። በቃ ውሸት ነው ለኔ እናንተ ጋር የሚነገረው ኢየሱስ ራሱ እኮ እያልኩ ነው እኮ። አሁን እሱ እኮ ኢየሱስ ጌታ ነው፣ ኢየሱስ የጌቶች ጌታ ነው ስላለ ለምሳሌ የሆነ ሐሰተኛ ስላለ እኮ እኔ አልደግመውም ማለት እኮ አይደለም። ያንን ነገር ኢየሱስ ጌታ ነው የጌቶች ጌታ ነው ስላለ ሐሰተኛው ነብይ እኔ ኢየሱስ ጌታ ነው ኢየሱስ የጌቶች ጌታ ነው አልልም ማለት እኮ አይደለም። እናንተ ጋር የሚወራውና የሚሰበከውና ከዛ ገብታችሁ የምታዩት መንፈሱም ህይወቱም ያለው ነገር በጠቅላላ ውሸት ነው። ክጇለሁ። ይኸው ከዚህ በኋላ አልከተለውም። ክጇለሁ። የሚያስጭካኔን ውስጥ የሚከት የሰው ልጅ ደም የሚያፈስ መራራ የሰው ልጅ ሲራብ ሲቸገር
ትንሽ እንኳን እንዲራራ የማያደርግ ንፉግነትን የሚያስተምር ርህራሄን የሚያጠፋ ከውስጥ ዝርፊያ፣ ሌብነት ይሄንን ነው ውስጥ ያየሁት የተማርኩት። ጥላቻን አንዱ ቤተ እምነት ሌላኛው ቤተ እምነት ላይ እንደዚህ ነክሶ ጥላቻን ያየሁት። ስለዚህ የተማርኩት ነገር ይሄንን ነው ከናንተ ከዝርፊያ፣ ጥላቻ፣ ውንብድና፣ በክርስቶስ ኢየሱስ ስም ችርቻሮ፣ ሱቅ ዓለማዊ ይታወቅ መጽሐፍ ቅዱሳዊ ሆኖ አይታወቅ ተደበላልቆባችሁ። ስለዚህ ክጄ ወጥቻለሁ ነው እንጂ ያልኩት ለወጣ ነው መንገድ ላይ ነኝ አይደለም ያልኩት። ክጄ ወጥቻለሁ። ከዚህ በኋላ እንደፈለጉትም አይደለም እስከዛሬ ድረስ ካየነው የባሰ ሌላ ጉድ ራሱ ገና መድረኩ ላይ ወንድና ወንድ ለእግዚአብሔር ክብር ተብሎ ወንድና ወንድ ሴክስ ማድረጋቸው አይቀርም ፊት ለፊት እየተቀረጸ በካሜራ። ይሄን ደግሞ ይመጣል ይሄ ቀን። ስለዚህ ጥዬ ወጥቻለሁ። ሲፈልጉ ቢደሰቱ፣ ሲፈልጉ ቢያጨበጭቡ፣ ሲፈልጉ ቢዘሉ አያገባኝም። ከዚህ በኋላ ምንም ያገባኝ ነገር የለም። ውስጥ ስላለው እኮ ነው እስከዛሬ የምናደደው። ከዚህ በኋላ ዳር ላይ እንደተቀምጠው እንደሚያላግጡት አሁን ኒኒኒኒ ናናናና ብሎ የሚደንሰው አይደል? እንደሱ እየደነስኩባቸው ዳር ላይ ቁጭ ብዬ አላግጥባችኋለሁኝ። የቀረውን ጉዳችሁን ደግሞ ቀስ እያልኩ እገልጣለሁ። እስከዛሬ ድረስ የተሸፈነ ጉድ አለ፣ ብዙ ጉድ አለ። እሱን ደግሞ ቀስ እያልኩ እገልጥላችኋለሁ። የሌለ የሰው ጆሮ ሰምቶት የማያውቀው ብዙ ጉድ አለ ገና። እናንተ እዚህ ጋር ለተገለጠው እና እዚህ ለተወራው ጉድ መስሎ ከተሰማችሁ ተሳስታችኋል። ጉድ አለ ከዚህ የባሰ። ስለዚህ እቤት ውስጥ ነኝ ያለሁት ብዬ ስላሰብኩ ነው እስከዛሬ ድረስ ስፋለም የነበረው። ስንት ነገር አጥቼ ማለት ስንት ያልደረሰብኝ ነገር የለም። ከዚህ በኋላ ግን ጨርሼ ወጥቻለሁ። ምድረ ወንበዴና ሌባ ዘራፊን ያለው ደፋሪ፣ ግብረ ሰዶም፣ ጨካኝ፣ አረመኔ፣ አውሬ፣ የሰው ደም አፍሳሽ፣ ገዳይ ይሄ ነው ያለው። ከዛ ሁሉም የተቃቅፎ አንድ ላይ ነው ተደጋግፈው ነው የሚሄዱት። ተመሳሳይ ናቸው በነገራችን ላይ መንፈሱ ራሱ ሼር ስለሚደራረግ ስጸልይ ሁል ጊዜ ተንበርክኬ ጌታ ሆይ ይሄ መንፈስ ውስጥ እንዳይገባ እያልኩ ጸልይ ነበር። እግዚአብሔር አምላክ ሆይ ከዚህ ጭካኔ አደራህን። እንደዚህ ለሰው ልጅ መንገድ ላይ አለቅስ ነበር። ዝም ብሎ ጎዳና ላይ ጥግ ላይ ለተቀመጠ ሰው በፊት ራርቼ በቃ እዚህ ጎዳና ላይ አሁን ቤተሰብ ኖሮት ቤት ኖሮት ልጆች ኖሮት መኖር የሚችል ሰውዬ ይሁን በቃ ጥግ ላይ ኩርምት ብሎ ሳይ አንጀቴ ራርቶ መንገድ ላይ እንኳን አልቅሽ የሚሄድ ልጅ ጭካኔ ነው የምትማሩት። በቃ ምንም አይመስለኝም። አሁን ጌታ ሆይ ይህንን ልቤን የነበረውን ይዤ የመጣሁትን ያንን እናቴ ከመንገድ ላይ ጠርታ 17 ሰው አስገብታ ምንድናቸው ሳትል ደርድራ ነው የምታበለው። ስለዚህ ያንን ይዤ የመጣሁትን ሩህሩህነትና ደግነት እንዳታሳጣኝ አደራህን እያልኩ እጸልይ ነበር። ጨካኝ ነው የምትሆኑት። ጨካኝ በቃ አብሮ የሚገባ ይሁን የጭካኔ መንፈስ፣ ረሃብ፣ ችግር ነው የሚገባባቸው አብሮ። ስለዚህ ጥዬ ወጥቻለሁ። የክርስቶስ ኢየሱስ መንፈስ ያለበት ቦታ ላይ ርህራሄ ያለ፣ ደግነት አለ፣ መተዛዘን አለ፣ ፍቅር አለ። ይሄ ከሌለ የኢየሱስ ፍቅር ኢየሱስ አይደለም ያለው ማለት ነው። የሚመለከው ሌላ ነው። ኢየሱስ ጌታ ነው ሃሌሉያ አላላ ስላልክ አይደለም። ከዛ ይሄንን ከየትም የለቃቀምከውን ልሳን እያልክ ዲዲዲዲ ታታታታ ፓፓፓ ይሄ አይደለም መንፈስ ቅዱስ ስራ። ስለዚህ ወጥቻለሁ። የመንፈስ ቅዱስ ስራ ርህሩህነት፣ ደግነት፣ ቸርነት ይሄ ነው። ስለዚህ ይሄን ደግሞ ስለሌለ ሰይጣን ነው ያለው እዚህ የሚመለከው። ሉሲፈር ነው ራሱ የኢየሱስን ስም መስሎ ገና አንታይ ክራይስት ዋናው የክርስቶስ ተቋሚው ራሱ እኮ ኢየሱስ ነው ብሎ ነው የሚመጣው። አሁንም ጴንጤ ሃይማኖት ውስጥ የሚመለከው ይሄ አጋንንት ነው። ለዚህ እኮ ነው አንዳንዱን የማይቆጣው። ሲቆጣ ሰምታችሁ ታውቃላችሁ? ውስጥ ሲጋፈጡ አይታችሁ ታውቃላችሁ? አይጋፈጡም። ተመሳሳይ ናቸው። አንድ ሰው ተው ሲል ሰምታችሁ ታውቃላችሁ? ተው የሚሉትን እንኳን ራሱ እንዴት እንደሚቃጠሉ አታዩም? ትናንትና አብረውኝ ሲያጨበጭቡ የነበሩት እዚህ ጋር ሲሰድቡኝ ትናንትና ከኔ ጋር የኔ ጀግና የኔ ጎበዝ ሲሉ የነበሩት እኮ የሙሸለቁኝ እኮ ነው በስድብ። እንደዚህ ናቸው፣ እንደዚህ አይነት ናቸው። ከነዚህ ጋር ማን ይቀጥላል? ስለዚህ ልወጣ ነው ምናምን ሳይሆን ያልኩት አሁን እንደዚህ ጄና ስቻ አይደለ እዛ ሄጄ ራሴ ቀጥ ብዬ ገና ትንሽ ልጅ ሆኜ ነው የሄድኩት። ስለዚህ እጄና ስቻ አይደለ የጴንጤውን ኢየሱስ የተቀበልኩት። ይሄ እጄና ስቼ የጴንጤውን ኢየሱስ በአደባባይ ላይ ሁለተኛ የጴንጤ ኢየሱስ የሚባል ኢየሱስ በእኔ ህይወት ውስጥ ዋጋ የለውም፣ ክጄዋለሁ። ይሄ ነው ጨርሻለሁ። ስለዚህ ያሳደገኝን ርህራሄን ያስተማረኝን ፍቅር ያስተማረኝን ኢየሱስ ክርስቶስን የኦርቶዶክሱን ኢየሱስ ክርስቶስ ነው የምከተለው ከዚህ በኋላ። የወንበዴ መጫወቻ ሆነ አንድ ላችሁ አንድ እያንዳንዱ ጴንጤ ጭንቅላት ውስጥ አለ አንድ ሱፍ ለብሶ በከረባት የታነቀ አንድ ጠንቋይ ያለ እያንዳንዱ ጴንጤ ጭንቅላት ውስጥ። ስንቶቹ ተሰባብረው በነገራችን ላይ ጤነኞቹ እኮ አይመጡም እኮ ወጥተው እኮ ቤታቸውን ያሉት
አስጠልቷቸው ማለት ነው። ስራችሁ ቀፏቸው። ጤነኛ አይምሮ ያላቸው ሰዎች አይመጡም ቸርች ራሱ ቤታቸው ነው ያሉት። ምድረ ቆሻሾች ይኸውልሽ ያዳህ ማለት ነው እንግዲህ ወንድሜ ነውና አታቸውም ትናንትና ሲያሸበሽቡ እዚህ ጋር የነበሩ ሐሰተኛ ነቢያትን ተጋፈጥሽ እንደውሽ የኔ ጀግና የኔ ብርቱ ሲሉ የነበሩት እኮ እየሰደቡኝ ያሉት አሁን ተገልብጠው ማለት ነው። እንደዚህ በአንድ ጊዜ ተፈረባቸው እየሰደቡኝ ያሉት። ሲጀመር አጋንንት ነው የሚያመልኩ አጋንንት ናቸው። በስንዴ የመጣ ነው ስንዴ ተቀበለው ነው ተቀበለው። ኢየሱስ ጌታ ነው። ኢየሱስ ጌታ ነው። ከዛ በኋላ አንድ 5 ሊትር ቆርቆሮ ዘይትና አንድ ኩንታል ስንዴ ተፈክማ ኢየሱስ ጌታ ነው። እንደዚህ ነው የገባው። የወላይታና የሀዲያ ሃይማኖት ነው። እኔ አያገባኝም። ከዚህ በኋላ አያገባንም። በስንዴ የመጣ ነገር እኛን አይመለከተንም። እኛ ኢየሱስ አለ ብለን እናትና አባታችን ጥለን ቤተሰባችን ጥለን ተወግዘን ነበር። ግን እስከ ዛሬ ድረስ ማንም ቸክ ሊያረገን እንደውም እንደ ነገረኛ እውነት ስትናገሪ ሃይማኖት እንደከዳሽ የምትቆጠሪበት ቤት ርህራሄ የሌለበት የጭካኔ ማአት ያለበት ምን ያላደረጉኛል? እኔ እኮ ደስ አይበላቸው ብዬ እኮ ነው እዚህ መጥቼ ማላወራው። ስቃወም እንዲቀላል መስሎሽ ነው? ምን ያላረጋችሁኛል? ወጥቼ እኮ እዚህ ጋር እነሱን ላለማስደሰት እንዲሆንኩ እንደዛ ሆንኩ እኮ ማለለው እኮ መጥቼ እዚህ ጋር ላለማስደሰት እነሱን ብዬ ነው ሻፍኜ ዝም ብዬ ምንም እንዳልተፈጠረ ወጥቼ እንደገና እንደ አዲስ መቃወመው ማለት ነው። አውሬዎች እኮ ናችሁ። ዘንዶ እናንተ ጋር ያለው። ስለዚህ እዚህ መድረክ ዘንዶ መድረክ ነው። ከዚህ በኋላ አርምሽ የለ እኔ በጨነቀኝ ጊዜ በጣም ያዳህን እየጨቀጨቁት ባለው ጊዜ አንቺን ሸር ሲያደርገኝ ማለት ነው ጌታው ጥያቄ ልትመልሰው ነው መሰለኝ ብዬ ማለት ነው። ያዳህ የሚገርምሽ ወንድሜ ነው እና ከምልሽ በላይ ዋጋ ከፍሎ እምቢ ሲል ማለት ነው ከፓስተርነት እንትን አሁን ሰሞኑን ነው አልፈልግም ብሎ ወጥቷል። ኦሬዲ ወጥቶ ማለት ነው እንግዲህ ይቅርታ በቃ በጌታ አይደለሁም ብሎ ተጠምቋል። ተጠመቀ። ልጆቹንም አስጠመቀ። አንቺ እኮ እያሻለሽ እኮ ለማኝና ቆሻሻ ልብስ የለበሰ ነው። አንቺ ራስሽ እስኪ ሳትዘንጪ ሂጂ። ማን እንዲሰማሽ ከዋናው ወንበር የሚያስቀምጡሽና በጣም ሰላም የሚሉሽ ስትዘናንጭ ያስጠሉኛል። እኔ ሰውነቴ ሁሉ ይጸየፋቸዋል። እና ጌታ ሆይ ምን ውስጥ ነው የገባሁት? ምን ጉድ ነው የገባሁት እያልኩ ባለሁበት ጊዜ ማለት ነው እግዚአብሔር ቀንና ጊዜ አለው እንደዚህ አብራርቶ የሚያሳይሽ ጊዜ። እኛ እንደውም ይሄንን ኢየሱስን አናውቀው። በቃ በእነሱ ያየነውን ኢየሱስን የርህራሄ አምላክ ነው እንጂ ያረመኔ የድንጋይ ልብ አምላክ እኛ አናውቀው። ሰይጣን ክፉ አረመኔ ምን አይነት እንደሆኑ ማለት ነው። እና ከነዚህ ጋር እኛ እንደውም አሁን ግንኙነት የለንም። በቃ ከዛሬም ደግሞ እንደው እንትን ብለን ምናምን ብለን ነበር። አሁን ግን ማለት ነው አያስፈልጉም። በጣም ካረመኔ ጋር እኛ ግንኙነት የሚባል ነገር የለንም። እስቲ እግዚአብሔር ያውቃል፣ እሱ ያውቃል። ውዶች ይቅርታ ኤሊዬ፣ ውዶች ታብታቡን 100,000 አስገቡት፣ ሼሩን 5K ያስገቡትና ኮፕሪንክና ታብታብ አድርጉት። እንቀጥላለን። እነሱ ሀሳባቸውን ይሰጣሉ። ሄሉ እኔ ከዚህ በኋላ በቃ ልክ ፕሮቴስታንት ቤት ውስጥ ኢየሱስ እንደ ግል አዳኝ አድርገሽ አድርገኝ ተቀብያለሁ የሚለውን እጄን አዘርግተው እንደተቀበልኩት ሁሉ እጄን አንስቼ አንድ ነገር ልንገርሽ ስለ ሰው ዛሬ የኔ ቆንጆ በርቺ ጀግና ያለሽ ነገ ደግሞ አይንሽን ላፈር የሚል ሰው ነው አበሻ። እንዴ እኛ የምንከተለው አንድ አለ እውነት ክርስቶስ ኢየሱስ የተባለ ያ ኢየሱስ ደግሞ ለድሆች የሚራራ ድሆችን የሚቀበል ድሆችን የሚያጽናና የተራቡትን የሚያበላ የታመሙትን የሚፈውስ በጣም ቁስላም የሆነን ሰውን ቁስሉን አጥቦ አይዞ ልጄ ብሎ የሚያቀፍ ኢየሱስ ነው። ሽቶ ካልተቀባችሁ እኔ ጋር እንዳትመጡ የሚል ከሆነ ያ ኢየሱስ አይደለም፣ ወይም ደግሞ እውነተኛ አምላክ አይደለም እየተከተሉ ያሉት። በቃ
እና ካስታወሳችሁ የሆነ ቦታ ሽቶ ካልተቀባ ካላማረብህ አትምጣ፣ እኔ ጥሩ መዓዛ ነው የምፈልገው ያሉ በግልጽ የሚናገሩ ነቢያቶች ነበረዋል። እዚህ የራሳቸውን ነብይ ብለው የሚቆጥሩ ሐሰተኞች። እንደነዚህ አይነት ሰዎች ከሆኑ የተከተሉ ጤነኛውን ኢየሱስ አይደለም፣ ትክክለኛውን ኢየሱስ አይደለም። ምን አለ መሰላችሁ፣ በዚህ በቲክቶክ ፕላትፎርም ጠያቂ ፕሮቴስታንት ኦርቶዶክስ ይሆናል፣ አንባቢ ፕሮቴስታንት ኦርቶዶክስ ይሆናል ይላሉ ብዙ ወንድሞቻችን ማለት ነው። ይሄን በደንብ ያየሁበት ነው። ምን አይነት ጨለማ ህይወት ውስጥ እንግዲህ ከራሱ አንደበት ምን አይነት ህይወት ውስጥ እንዳለ አወቃችኋ። እንደው በርካቶችን እግዚአብሔር አምላክ ያብራላቸው። እግዚአብሔር አምላክ አይነ ልቦናቸውን መልሶ ወደ እውነተኛዋ ወደ ቀጥተኛዋ ቤት ለመምጣት ያብቃቸው። እኛንም በሃይማኖት ጸንተን በምግባር ጸንተን ፍሬ አፍርተን የመንግስት ወራሾች ለመሆን ያብቃ። ዝም ብለን በከንቱ ክርስቲያኖች ነን ኦርቶዶክሳውያን ነን እያል በከንቱ ምንመላለስ አያርገን። ፍሬ ያለብን ፍሬ የምናፈራ ዘር የምናስገኝ አድርገን የመንግስት ወራሾች ለመሆን ያብቃን። በሌሎች መረጃዎች እመለሳለሁ። እስከዛው ቸር ቆዩልኝ።